ማይክሮፎኑን ይዞ አቤት በይኝ እባክሽን ይቅርታ ብሎ እንግዲህ አብርሽ እያለቀሰ ይመጣላችኋል ይቅርታን እንድትለው ማለት ነው። አሁን ግን ከሩታ አሁን አሳሳቢ ሆነ። አንደኛ ሩታ ያለችበት ሃይመሮዬን ማሳረፍ አለብኝ፣ እሱም ራሱ የኔን ምክር ስላልሰማ ትንሽ ይቅመሰው ብላለች ማለት ነው። ይህ ሁሉ የተደረገ ግን በንጹህ ምክንያት ነው። ንጹህ ትናንትና አይታችኋል፣ ወንድምየው በጥፊ ብሏታል። ግን በጥፊ ቢላትም ያም ምንም አልመሰላትም። ዛሬም ደግሞ አልተወውም። ይህን ዝም ብዬ ለማስመሰል ድራማ ነው እንጂ አብርሽና እኔ አንለያይም እያለች እንግዲህ እየተናገረች ትገኛለች። ነፂ ከአብርሽ በፊት አብርሽን ታውቀው ነበር። ከአብርሽ በኋላ ደግሞ የያዘችው ፍቅረኛ አላት። ፍቅረኛዋ እያለቀሰ ይገኛል። ከአሁን ከአብርሽን ካሰበች በኋላ ከኔ ጋር ብዙ ላይፍ አሳልፈናል። ስንት አመት? 5 አመት። እዩ እንግዲህ ከአብርሽ ጋር ከተለያየች አንስታ 5 አመት ከሁለተኛ ፍቅረኛዋ ጋር አብራ ሆናለች። አቤን መሰል የሚባል ፍቅረኛዋ ማለት ነው። የማን? የንጹሄ ፍቅረኛ ሲመጣ ለምን እኔ እየወደድኳት በህይወታችን 5 አመት ስንቀመጥ ብዙ ነገር ከሷ ጋር ብዙ ላይፍ አሳልፈናል። ከጀማ ላይ ነው ወይም ደግሞ ከዩኒቨርሲቲ ነው የተቀበለችኝ። እንዳየኋት እሷን ከዛ ሁሉ ህዝብ ሳያት ደስ አለችኝ። እሷ ምን ደስ አልኳት። ፍቅራችን አብረን እያጣጣም ነው እያለነ አብርሃምን ሩታ አረገዘች። አብርሃም ሶሻል ሚዲያ ላይ ታዋቂ ሲሆን ወደ አብርሃም መሮጥ ያዘች እንጂ እኔ ፍቅረኛዋ ለኔ ይገባል ወይ ብሎ ዛሬ እንግዲህ ካኪ ዘራፍ ብሎ ዱላውን ደግሞ ይዞላችሁ መጣ ማለት ነው። ይሄን ያደረገ ከባለ ትዳር ላይ መጣ ስለተደረበች አስባችሁታል? ንጹሄ ከባለ ትዳር ላይ መጣ ስለተደረበች አሁን ደግሞ የኔን ሚስት መውሰድ አለብኝ አብርሃም እንዳይወስድብኝ እያለ የንጹሄ ፍቅረኛ እያለ እና ንጹሄ አሁንም ተሳስታለች። ሩታዬ ወደ ቤትሽ ተመለሽ፣ አብርሽ አብዷልኝ። እባካችሁ ሸር ላይክ እያረጉ ቤተሰብ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዘሩ أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي